ጋሽን ይወዱኛል ማለት ነው። ወይኔ ታድዬ ጋሽንማ ባል አድርጌ 16 ልጅ ወልጄለት 8ቱን በዚህ 8ቱን ደግሞ በዚህ አድርጌ በቃ ደስታ ብቻ። አይ ጋሼ ልቀቀኝ ስሎ ቶሎ ይለቀኛል። አይዘኝም ነበር። ያልፈለግኩ መስሎት እኮ ነው። በእርግጥ ጋሼ ስርዓት ባለ እንጂ ዝም ብሎ እንዲተኘኝ አልፈልግም። እስከ ዛሬ በክብር ያስኩት ክብረ ንጽህናዬንማ በአግባቡ እንጂ በስሜት መስጠት የለብኝም። ቅድስትዬ አንበሳ ነሽ። ትክክል ነው ያደረግሽው። ብሩክና ዳጣ ሞገስን ሲጠብቁ የነበረው እኔ ባለውበት ሰፈር ነው አይደል? አዎ እሱ ጋር ነው። በቃ እሺ ቻው። ጋር ነው ተጠብቃቸው ነው። ሌላ ሰፈር እኮ ሊሆን ይችላል። ማህሌት የት ሊሆኑ ይችላሉ? እኔን ከማደናቀፍ ያለውን ነገር ንገረኝ። የት ነው ያሉት? እኔ ግን ብሩክ ቤት ብትሄድ ሉላን ቶሎ የምታገኛት ይመስለኛል። ሰሚውልሽ እኔ እንዳንቺ ማህይብ አይደለም። ሲጀመር ይኸውልሽ ተንቦቅቦቆ ፖሊስ ጣቢያ ሄዶ አመልክቶ ቤቱ ሂጄ ቢገለኝ እንኳን የምጠይቀው ነኝ። ሲቀጥል ምን ማድረግ እንዳለብኝ አንቺ አይደለም የምነግሪኝ። እሺ ይቅርታ። ደግሞ አንድ ነገር ልንገርሽ፣ ሉላንም ሞገስንም አገኛቸዋለሁ። እሺ እኔ ምን ልርዳ? እርዳታሽ ሲያስፈልገኝ እደውልልሻለሁ። ሰላም ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? በዚህ ሰዓት በዚህ ቪዲዮ ላጋራችሁ የመጣሁት የምሳሌ ድራማን ነው። ቪዲዮን በማየት አብራችሁን ቆይታ እንድታደርጉ እየጋበዝኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላስታውሳችሁ ወደድኩ። ቪዲዮንም ላይክ ማድረግ እንዳትረሱ። ስለምታበረታቱን ከልብ አመሰግናለሁ። ዝና ሞገስን ለማግኘት ባሰበው መንገድ ስላልተሳካለት ማለትም በዳጣ በኩል እሷን በመከታተል በዛ መንገድ ካገኘሁት በሚል ሞክሮ ነበር፣ አልተሳካለትም። በብሩክም በኩል እንደዚሁ አለ፣ አልተሳካለትም። አሁን እንግዲህ ራሱን ችሎ በራሱ ባሰበው መንገድ ሊያፋልገው እንደሚያገኘው ወስኖ ቁጭ ብሎ አስቦ አሰላስሎ ባቀደው መሰረት እንግዲህ በዛ መሰረት የሚረዳውን የሚተባበረውን ባለሙያ ደውሎ ሲያናገር አድምጠን ነበር። እንግዲህ ያ ባለሙያ ነገሩ ዝና የጠየቀው ጥያቄ ያው ህገወጥ ነው። ያንን ሊያደርግ የማይችለው ነገር ነው። ሆኖም ግን ያው ባለውለታዬ ነህ በሚል እንግዲህ አባትህንም አውቃለሁ፣ ውለታህን የምረሳው አይደለም እንግዲህ እንዲህ በሚል ህግ ጥሶ እንግዲህ ህገ ወጥ የሆነ ስራ ለሱ ሰርቶለታል ማለት ነው። ተባብሮታል። በዛ መሰረት እንግዲህ ያ ምንድነው ያው ሞገስና ሉላ ባሉበት አካባቢ ሸሽተው ሰው በተደበቁበት በተቀመጡበት አካባቢ ያው ለመገልገያ ብር ያስፈልጋቸዋልና የሚያወጡትም ከዛ አካባቢ ነውና ካሉበት ቢያንስ የት እንዳሉ ከየት አካባቢ እንዳወጡ በዛ መንገድ እንግዲህ ላገኘው እችላለሁ፣ ያለበትን መውጫ መግቢያውን በዛ በኩል ብቃኝ ይሻላል ብሎ እንዳሰበው እንግዲህ ስማርቱ ዝና በዛ መሰረት እንግዲህ እዛ አካባቢውን እየቃኘ እየተከታተለ እንግዲህ ብዙም ሲያቀይ ወዲያው አግኝቶት ነበረ። እንዳለውም ከዛው ብር ለማውጣት ሞገስ ሲሄድ ከማህሌት ጋር ዝና ሄዶ እዛ አካባቢውን እየቃኘ ነበር። እንደውም ማህሌት ተስፋ ልታስቆርጠው ላታገኛት ትችላለህ፣ ሉላም አብራው ላትሆን ትችላለች እያለ ናገረው። እንግዲህ የሚችለው እሷን ነውና እየሰደባትም እየተቆጣትም እንግዲህ እንደዚህ አይነት ተስፋ አስቆራጭ ነገር እንዳትናገሪ፣ ስትናገሪ እንዳልሰማሽ፣ ሁለተኛ እገልሻለሁም እያለ የማይላት የማይናገራት የማይሰድባት ነገር የለም። እንግዲህ እሷም ያንን ስድቡን ቁጣውን ሁላ ችላ ያው ለጥቅም ብላ እንግዲህ አራቀችውም፣ አብረው እየሰራች ነው። እናም ሞገስን ከቅርብ ርቀት ያው እንደ ልማዱ ገንዘብ ሲያወጣ አይተውት ተከታትለውት አድነው እንግዲህ ደርሰውበት ነበር። እናም ዝናም ያው ተከታትሎ ሩጦ ሊይዘው ሲል ያው ሞገስም ዝናን አይቶ እንግዲህ ሸሽቶ ራሱን ለማምለጥ ሙከራ አድርጎ ነበር። ዝናም እንግዲህ የሚቻል ስላላይደለ ንዴት ነው። ሉላን አጥቶ የቆየበት ጊዜ ራሱ በጣም ከባድ ጊዜ ነው እንግዲህ ያሳለፈው። ከዛም የተነሳ ሁሉን ነገር ሊጋፈጥ እንግዲህ ወስኗል። መሞት ካለብኝም ልሙት በሚል ቆርጦ ተነስቷል።
እንግዲህ በጣም ሩጦ ሲከታተለውና ሲደርስበት እራሱን ለመከላከል ያንን ሽጉጥ አውጥቶ በዛም ሊያስፈራራው ሲሞክር ያው እንግዲህ እዚህ ጋር የተመለከትነው ዝና ያው ተስፋ ስለቆረጠ ከሞትኩም ልሙት ለሉላ ስል እሷን አጥቼ ከምኖር እንደውም መሞት ይሻለኛል ብሎ ስለሄደ ሽጉጡንም አውጥቶ ቢያቀባብልም ቢያስፈራራውም እሱ ግን ምንም ሊፈራ አልቻለም። እንደውም ግደለኝ እያለ ነበር ፊት ለፊት እና ሽጉጥ የያዘው ሞገስ እራሱ ወደ ኋላ እያፈገፈገ እየሸሸ ሽጉጥ ያልያዘው ግን እየደነፋ ግደለኝ እያለ እየተከተለው በዛ ሂደት እንግዲህ ማህሌትም ከኋላ እንዳይመታክ እንዳይገልክ እያለች ስትለማመጥ በሷ ተነዶ ዝና እሷን ወደዛ ምናምን እያለ በዚህ አጋጣሚ እንግዲህ ሞገስ ይህንን አጋጣሚ ተጠቅሞ እግሬ አውጭኝ ሲል እንደሮጠ ተመልክተን ነበር። ያው ሞገስ እዚህ ጋር ቢመታውም ዝና ላይ ተኩሶ ቢገድለውም ወንጀለኛ ነው የሚሆነው። ዞሮ ዞሮ ከሉላ ልቆ በእስር ቤት ነው ጊዜውን የሚያሳልፈው። ያ ማለት እንደውም ለሞገስ ማነው ለዝና ጥሩ እድል ነው የሚሆነው። ሞገስ ዝናን ቢመታውና ዝና ምናልባት ሊያገግም ሊድን ይችላል። ዞሮ ደግሞ ሉላን ሊያገኛት ይችላል። ሞገስ ግን በእስር ቤት ይበሰብሳል። ስለሆነም ያም እንዳይሆን ነው እንግዲህ ሳይተኩስ አስፈራርቶ ብቻ ቢሸሽም ስላልተሳካለት ያው እንግዲህ እራሱ ሸሽቶ እንደገና አምልጦ እንደገና ደግሞ ያው ከሱ ከእይታ ውጪ ስላደለ እንደገናም ሊይዘኝ ይችላል። ፕላስ ደግሞ ያለንበትም አካባቢ አውቋል ብሎ ለዳጣም ደውሎ እርዳታቸውን እየፈለገ ነበር። እንግዲህ ዳጣም መጥቼ እንመጣለን እንረዳሃለን ከብሩ ጋር እንመጣለን እያለችው ነበር። እንግዲህ በዚህ ሂደት ነው ድራማው የተጠናቀቀው። ያው በቀጣይ ብሩክም ደርሶ አግዞት እንግዲህ ከዝና ብሩክን ያስጥለው ይሆን? ኦልሬዲ አካባቢውን አይቷል። መውጫ መግቢያቸውን የት እንዳሉ አውቋል። ያው ከዚህ በኋላ አይለቀውም አንድ ነገር ካላደረገ፣ ወይ ብሩክ ሞገስን ካልገደለው፣ ወይ ራሱ ካልሞተ፣ ወይ በቃ አንድ ሰው ካልሞተ እያለ ነው። ቆርጧል። በቃ ወንድ ልጅ ቆረጠ ሆኗል ዝና ማለት ነው። ምንም ለምንም የሚሳሳ አይደለም። እንግዲህ በዚህ ሂደት ነበር የተጠናቀቀው። በሌላ በኩል ቅድስትና ብሩክ በቤት ውስጥ እንግዲህ እየተጫወቱ ከባለፈውም ቀጥሎ ያው አልጋውን አንጥፊ ብሏትም ነበረ። ተከትሏትም ወደ ክፍሏ ገብቶ እንግዲህ ከኋላ ቸብ ሲያደርግም ነበር። እሷም ያምትለሷ በጣም ደስ ብሏት እንዴት እንዲህ ሊያደርግ ቻለ? ምክንያቱም እዛ ቤት 6 ዓመት ገደማ ኖራለች። እንደዚህ አይነት ነገር አድርጎ የሚያውቅ ሰው አይደለም። በጣም ጨዋ የሆነ ሰው ነው እና አሁን ይህንን ማድረጉ በቃ ይፈልገኛል ይወደኛል ማለት ነው እያለች ነው እንግዲህ መታትም ደስ ብሏት በቃ እጅግ በጣም ደስ ብሏት ስለዛ ሀሳብ እየሰላሰለች በዛው ወደ ሳሎን ሄደች። እሱም መጥቶ ወደ ሳሎን እያዋራት ምክንያቱም ከዚህ በፊት ባልነው መሰረት ጓደኛ የምወደው ጓደኛ አለኝ፣ እሱ ግን አያውቅም፣ እኔ ግን እወደዋለሁ፣ ላገባውም እፈልጋለሁ እያለች የተናገረችው ነገር በአእምሮ ስላለ እሱ ያው ሌላ ሰው መስሎታል፣ ግን ደግሞ ገምቷል። ምክንያቱም ከምታሳየው ወቅት ከምታደርገው ነገር ገምቷል። እናም ያ ሰው አለ አላልሽም ወይ እሱን ነው ወይ የምታገቢው እያለ እየጠየቃት ነበረ። እሷም አዎ እሱን ነው የማገባው፣ ነገር ግን እሱ አያውቅም እያለች እንግዲህ በቃ አጋጣሚውን ሁሉ ተጠቅማ እንዲያውቅ ወይም ደግሞ በግልጽ ለመናገርም ፈርታለች። እንዲገምት ቢያንስ እንዲደርስበት እና የእሱ እንዲያደርጋት ፈልጋለች። ያው የሴት ወጉ ነውና ከአንደበቷ አውጥታ እንግዲህ እንዲህ ብላ ባትጠይቅም አንዳንድ ፍንጮችን ሰጥተዋለች። እሱም ያው ተረድቷታል። በዚህ ሂደት ላይ ደግሞ እያሉ ዳጣ መታ እንግዲህ ወሬያቸውን አቋርጣቸው ነበር። ሌላው ሉላ በቤት ሆና ሞገስን እንግዲህ መጣሁ ብሎ ብር ለማውጣት ብሎ ከሄደ ጊዜ ጀምሮ እሷ ቤት ውስጥና እየተጠባበቀችው ባለችው ሰዓት እንግዲህ ልቧ ነግሯት ነበር። በጣም ፍርሃት ውስጥ ሆና ስደውልለትም ነበር እና እንግዲህ እሱም ተገርሞ ማን ነገረሽ ማሽ እያለ ነበር። እናም ደግሞ ያለበትን ሁኔታ አልነገራትም። ያው ለእሷ ለነዳጣና ለነብሩክ መተው እንዲረዱት ለነሱ ነገረ እንጂ ለሷ አላሳወቀም። ግን ልቧ ነግሯት ነበር። እዚህ ጋር እንግዲህ የምንረዳው እውነተኛ ፍቅር ባለበት በጥንዶች መካከል የአንዱ ጉዳት ለአንዱ በቃ ይረዳል። ተራርቀውም እንኳን ቢሆን ሊደርስበት ስላለው ነገር ሁሉ
የመረዳት ልክ እንደ ወላጅ ልጅን እንደሚረዳ ያክል እውነተኛ ፍቅር ያላቸው ጥንዶች ፈጣሪ ያጣመራቸው ጥንዶች አንድ ሆነው በልብም በሀሳብም አንድ አይነት የሆኑ ጥንዶች እንግዲህ የአንዳቸውም ተለያይተው እንኳን ቢሆን በሆነ አጋጣሚ ሊደርስባቸው ስላለው ነገር እንግዲህ የሚረዱበት አጋጣሚ እንዳለ ነው ይህንን ያስተዋል ነው። ኦልሬዲ ሉላ የሞገስ ናት። ነገር ግን ያው በግድ በጉልበት በኃይል ተጠቅሞ ሲጀምርም ሉላን ከሞገስ ቀማ። አሁን ደግሞ እንደገና እውነተኛ ፍቅር ነውና ልብ አልቆረጠም እና ምንም የተድላ ኑሮ ባትኖርም ግን ጨቁናት ነው የሚያኖራት። ምንም ነገር ከማንም እንዳታገኝ አድርጎ ያ ሁሉ ሆኖ ነጻነት ሁሉ እንኳን ባይነፍጋት ነጻነት ሰጥቷት እንኳን እንደ ልቧ ብትሆንም ልቧ ያለው የመጀመሪያ ፍቅረኛዋ ሞገስ ጋር ነው። መቼም ቢሆን እሱ በህይወት ካለ አትተውም። ሲጀምርም እዛ ህይወት ውስጥ የገባችው ለሱ ስለሆነ እሱን የምትረሳበት ምንም አይነት ምክንያት የለም። እናም ደግሞ ሳትወድ በግድ ነው እንደዛ አይነት ህይወት ውስጥ የገባችው። ከዛም የተነሳ እንግዲህ ያው ጊዜው ደርሶ በምክንያት እንደተገናኙ እንደገና ነጠላት። አሁንም እንግዲህ እንደገና ተገናኝተዋል። አሁን እንግዲህ እንደገና ተሳክቶለት ዝና ሉላን ይወስዳት ይሆን ሞገስን ይበቀለው ይሆን የሚለውን እንግዲህ በቀጣይ ክፍል ነው የምናየው ማለት ነው። በዚህ ክፍል የቃኘነው እንግዲህ ይህንን ይመስላል። እጅግ ልብ አንጠልጣይ የሆነ ድራማ ነው። በብዙ ግንዛቤ በመስጠት በማዝናናትም በጣም ተወዳጅ የሆነ ድራማ ሆኗል። እናም በቀጣይ ቀጣዩን ክፍል የምናጋራችሁ ይሆናል። በዚህ ሰዓት ይህንን የቃኘ ነው። አሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። በያላችሁበት ሰላም ሆኑልኝ።